ትናገራለህ ማለት ልጅ የምታረጉኝ አድርጉ እንጂ በፍጹም ይሄን ነገር ማለት የምታረጉኝ አድርጉ ምን ማለት ነው? ምን ማለት ነው? ይሄ ማለት የህይወት የለውና ነው። ያው እንደምታውቀው ቴዲ ትልቅ ጋዜጠኛ ስለሆነ ምንም ነገር በሱ ቢያልፍ ከኛ ይልቅ ወደሱ ነገሮች የሚሄዱት እሱ ደግሞ ነገሮችን ሸፋፍኖ ማለፍ ስለሚችል ነገሮችን ሸፋፍኖ ማለፍ ስትል ምን ለማለት ፈልገው ማለት በቃ በሱ በኩል ቢመጡ ያው ጋዜጠኛ ስለሆነ ሰው ስለሚያምነው አላደረኩም ቢል ያልካለው ነገሮችን ሸፋፍኖ ማለፍ ስለሚችል ማለት ምን ማለት ነው? ያው እስከዛሬ አሁን አምጥቼ እዚህ ጋር ማውራቸውን ፋይሎችን ሲያሸሽና ሲያስመልጥ ሲነግረኝ የነበረ በየቦታው ላይ ሲነሱ የነበሩትን ፎቶዎች የፈለጉትን ነገሮች ሲያደርጉ ሲይዝባቸው የነበረ የሚያሳየን ፋይሎች የኔ የላኩት ሰው የሰጠኝ ፋይል ነው። ይሄን ሁሉ ነገር ከጀርባ ሳደርግ የነበረው መሆን ስላለበት ነው። ሰዓት እዛ ቲም ውስጥ ኖሮ መረጃው ላንተ የሚልክ ከሆነ ማለት ነው እኔ በሌለውበት ሰዓት በእኔ ስም እየተሰሩ የነበሩትን ነገሮች ግን እንዳለ ያውቅ ነበረ። ለአንተም ሊነግር ይገባ ነበር። የታሪኩንም አባት እንግዲህ በማላቀው ሁኔታ የተለያዩ ፋይሎችን አስፈርሙኛል የሚል ቃል ሰጥተውናል። እንግዲህ የድርጅቱ ቀኝ እጅ የሆነና አዲስ ለሚቋቋመው ድርጅትም ትልቅ መስዋዕትነትን ከሚከፍሉ ሰዎች መሃል አንዱ ነው። ይህንን እያልኩ ያለሁት ሳላጣራ ወይ ደግሞ እሱ ላይ ነገሮችን እንትን ለማለት አይደለም። በስትክክል ስራውን ስለሆነ ነው። ብዙ ስራዎችን ሲሰራ የነበረ ሰው ነው። ከታሪኩ ጋር ሆኖ ደግሞ አንተ ካስገባሃቸው መድኃኒት ጀርባ ስላሉት ፋይሎች ስለ አንዳንድ ነገሮች በሙሉ ጠንቅቆ የሚያክሰው ነውና የታሪኩን አባት ምናልባት በአካል አግኝታቸው ሊሆን ይችላል። ምናልባት ሳይሆን አግኝቻቸዋለሁ አስፈላጊ ከሆነ አሁን ምናልባት አግኝታቸው ከሆነ ምናልባት በእድሜ የሚሄዱ ናቸው። ትንሽ የእድሜ ጉዳይም ስላለ ለስራውም ደግሞ ከሳቸው ይልቅ ጉዳይ አስፈጻሚናል ድርጅት ውስጥ የአንተ ሲግኔቸር መሆኑን የሚያረጋግጥ ነገር እኔ አንድም የፈረምኩት ፋይል የለም። አቤት ደጋግሜ ተናግሬያለሁ፣ በተደጋጋሚ ነግሬያለሁ። ታይም ስታምፖቹን ራሱ ዞር ብለህ ካየሃቸው የተፈረሙት ፋይሎች እኔ እዚህ ከገባሁ በኋላ የተፈረመ ዶክመንት 2 ነው ያለው። ሁለቱንም ይዤዋለሁ እጄ ላይ። ከዛ ውጭ የነበሩት ግን እኔ ሀገር ውስጥ በሌለውበት ሰዓት ላይ የተፈረሙ ዶክመንቶች ናቸው። ስለ ታሪኩ ስለ በመታሰሩ ጉዳይ ልታወራኝ ላይ የምታስብ ይመስለኝ። ዳይሬክት ስለ ታሪኩ ምን ማለት መታሰሩን ነው የማታውቀው ወይንስ ስለሱ ሚዲያ ላይ እየተዘዋወሩ ያሉትን ጉዳዮች ነው የማታውቀው? ምን ነው ተጨነቅ? አይ ምንም እንደዚሁ ነው። መቼም የራስ ሰው ታስረው ስታይ ምናምን ነገር ትንሽ ያስጨንቃል። ለዛ ነው ያው አንዳንዴ ወሬዎች ይናፈሳሉ። ምን ያሉ ሰነዶች ምናምን በማስፈረም ጉዳይ ነው የተነሳው። ግን እየጣርኩ ባለሁበት ሁኔታ ላይ የሚረዳኝም አጠገብ የለም። ስለዚህ ነገሮችን ለጊዜው ፖዝ ማድረግ የምፈልገው ብዙ መውጣት ያለባቸው ነገሮች አሉ። እኔም ደግሞ ያሳሰበኝና ብዙ ነገሮችን ከስራም ሊያሳግደኝ የነበረው ዛሬ ይፋ ላደርግላችሁና ግድ መሆንም ስላለበት ነው። እስከዛሬ ግን ፍቃድም ስላልተሰጠን ማውራት አልቻልኩም። በቴዲ ዙሪያ ስለነበሩት ነገሮች በሙሉ ተጨባጭ የሆኑ ፋይሎች የተያዙ ጉዳዮች አሉ። እሱም ደግሞ ስለመፈረም ጉዳይ እንደሆነ አንዳንዴ አለ ዛጋ ጉዳይ ማስፈጸሙ ማስጨርሰው እኔ ነኝ። ከኔ ውጪ ማንም ምንም ቢል ለኔ ጋር አይገደኝም። ለምን ያላረኩትን አረክ ቢለኝ ያደረኩትን ማስረጃ ምናምን ካላመጣ እኔ ምንም እንትን ልል አልችልም። ዶክመንቶች ነበሩ። እነዛን ዶክመንቶች መፈረም ስላለባቸው በሳቸው በኩል ስለሆነ ሁሉ ነገር የሚጸድቀው እየወሰድኩኝ ያስፈርማቸው ነበር። ይሄ ግልጽ ነገር ነው። ለቴዲ መተላለፍ ያለበት ጉዳይ ስላለ እኔ ውጭ ሀገር ቴዲ በወጣበት ሰዓት የላካችሁለት መድኃኒቶችን ይዞ እንዲመጣ እንዲልክ ምናምን ለማድረግ የሞከራችሁት ነገሮች ማን ነው? ካርጎት ማን ነው? እሱ አርጎት ምንድነው? አይ ምንም ግራ መገባ አልተደናበርኩም። እንደ ያለው ነገር እኮ በግልጽ አማርኛ እያስረዳሁ ነው እኮ። እሳቸው የፈረሙትና እሱ መስጠት ስለነበረብኝ እሱ ሰጣሁት። ከዛ በኋላ አልተገናኘንም። ይኸውልህ እዚህ ጋር የምታየው ፎቶ አንተና እሱ ተገናኝታችሁ የሰጠውን ፋይል የሚያሳይ ነው። እሱ ደግሞ ይሄንን ፋይል ወስዶ ለማን እንዳስረከበ ተደርሶበታል። ሰው መሀላችሁ ያለበትን ጉዳይ ደግሞ ልንደርስበት ከባድ የሚሆን አይመስልኝም። ገባ? ለዛም ነው ስለያስኩኝ ነው እያወራሁ ያለው። አልገባኝም። መሀላችሁ በጣም ብዙ ሰዎች እንዳሉ አውቃለሁ። ምንም ማድረግ አልሞከርኩም። በቃ ያለው ነገር እኮ በግልጽ ነገርኩህ እኮ ምን አንተ እንዳስፈረምኩ እኮ ነው ያውቃለሁ። በስተክል አሰማኝም እንዴ? አንተ እንዳስፈረምኩ አውቃለሁ። አንተ እንዳስፈረምኩ በደንብ ነው የማውቀው። እኔ ምንም ያስፈረምኩ ጉዳይ የለም። ይኸውልህ የማይሆኑ ነገሮችን እንዳደርግ አትገፋበት እባክህ።
እኔ ትህትና ባለው መንገድ ለማውራት እየሞከርኩ ነው ያለው። የምፈልገውም እሱ ነው። ከሰው ጋር ምንም አይነት ነገር ውስጥ ትመኛል። አሁን እያጣቀስኩ ነው ማውራ አንድ ባንድ ስላሉት ጉዳዮች ማለት ነው። ይኸውልህ መድኃኒት ስታስገቡ ስትማከሩ የነበሩበትን ታሪኩ ለገዛ ፍቅረኛ ለነበረችዋ ግለሰብ ማስረዳትና ማሳመን ባለበት መልኩ አሳምኖ እኔም አንዳንድ ቀለም ጠይቆች ተደርጎልኝ በዛ ምክንያት ልለቀቅ ችያለሁ። ያረከውን ነገር ብቻ ሳይሆን አንተ ነው የምታውቀው፣ አድርገውም አታርገውም አንተ ነው የምታውቀውና እዛ ጋር የተደረገው ነገር ያላረኩትን ነው አድርገሃል ተብዬ ነበረውና ያው ሰነዶቹ ሲጣሩ ምናምን በእኔ የተጀመረ ፋይል አይታል። ቀጥታ ወደ አንተ ይዞኝ ይምጣ እንጂ አሁን በእኔ እናንተ ዙሪያ ለማውራት ፈልጋለሁ። አንተ ትላንትና ያሳለፍከውን ነገር እኮ እያስታወስክ አይደለም። አንተ በምን ውስጥ አለፍ ምን ውስጥ ነበርክ የሚለው ነገር ስላልተረዳህ እኔ ልትረዳኝ አልሞከርክም። ቴዲ አቤል፣ እውነት ለመናገር ጥሩ ስሜት ላይ አይደለም ያለሁት። ታውቃለህ ሁሉም ነገር ብዬ አስባለሁ። ነገሮች ከማስባቸው ውጭ በጣም በፍጥነት እየሄዱ ነው። ቶታሊ እኔ ስራዬን ራሱ ለማቆም እየወሰንኩ ያለሁበት ሁኔታ ላይ ነው የምገኘው። ማሳወቅ ያለብኝን የተወሰነ ነገር አሳውቅ ያለው ከአንተ ጋር ደግሞ የነበሩት ነገሮች ዳይሬክት ከኔ ጋር ነው ያለው አይደለ? ችግሩ ከኔ ጋር ነው። ቴዲ እንግዲህ ከዚህ በፊት በነበረው ጉዳይ አይተዋል። ያ ሲሆን ደግሞ ቴዲ አንድ ማወቅ ያለብን ነገር ያ ሆነ ማለት እኔም ከስራ ታገድኩኝ ማለት ስለ ስራውም ስለምናስተካክለውም ነገር መተባበር አንችልም። ሁለተኛ ደግሞ እኔ እዛ ጋር እንደምታየው ቴዲ በምልበት ሰዓት የሚነሱ ፋይሎች ታንጀብላቸው አይታል። እኔ እናንተ እንደውም ካሜራ ሲጠፋ የሆነ ነገር አውርተን ነበር እየተጨቃጨቅንም ቢሆን ሁኔታው ስለገቡ ዳይሬክት መጠቀም ያለብኝን ሜትር ተጠቅም ያለው ሰው ሊቀየም ይችላል፣ ሰው የፈለገውን ማድረግ ይችላል፣ አንተም ልትቀየም ይችላል። እኔም ለማንም ሰው አይደለም። እሷ ኢሜል ላይ እየገቡና ያንን ነገሮች እያረጋገጥኩኝ ይገኛሉ። እነዛን ፋይሎችንም ደግሞ ይዛ መታ ካሜራ ፊት ለፊት ላይ መቀመጥ አልፈለገችም። ለዚህ ነው እንጂ ከአባትየው ጋር ሆነ ብዙ ነገሮችን አውርተናል። አውቃለሁ፣ በደንብ ነው የማውቀው እና በባህሪ ከሰው ጋር በመጨቃጨቅ እና ያልሆነ ሰጣ ገባ ውስጥ በመግባት ማመን ሰው አይደለም። በቃ አባትየው የሚያስፈልጉ ለድርጅቱ የሚገቡት የሚመጡ እቃዎችን በሙሉ በእኔ በኩል ነው የሚያልፉት። እነዛን ጉዳዮች አስጨርሻ አሳምኜን ምናምን ነገር የሚፈረሙ ሰነዶች አሉ። አባትየው ይፈርማሉ። አባትየው ከፈረሙ በኋላ እኔ ውል ማስማማት። ለምን ውክልና እኮ የተሰጠው ለታሪኩ ነው አይደል? አሳምኑ ነገሮችን እንትን እንደሚል እናውቃለን። ማህበራዊ ሚዲያ ላይ ትልቅ ተጽዕኖ ያለ ሰው ነው እንጂ እኛ ምንም ቴዲ ላይ ያደረግነው ነገር የለም። እነዚህ ሰዎች በጣም ተራ ወንጀለኞች መሆናቸውን የምታውቀው ፕሪንት ፋይሎች ናቸው። እጄ ላይ ያሉት ፋይሎች ፕሪንት ፋይሎች ናቸው። አውቃለሁ። ሲግኔቸር የተደረጉት ፕሪንት ፋይሎች ናቸው። ፕሪንት ፋይል ሆነ ማለት ደግሞ ኦንላይን ልትፈርም ትችላለህ። ለ3-4 ቀናቶች እንግዲህ ባለፈው ሳምንት ላይ የሚታወስ ነው። ለ4 ቀን ሙሉ ጠፍቻለሁ። ይሄን የጠፋሁት ስራዬን መስራት ስላልቻልኩኝ ከነሱ ጋር መደረግ የነበረበት ከነሱ ጋር ተባብሬ እንደነሱ መሆኑ ያን መደረግ ያለበት ሆኗል። አንተ የቲም አባል እዛ ጋር ሹፌር ሆኖ እንደሚሰራ አልነገርከኝም። አንደርከቨር እየሰራ ይሁን አንተ ላይ ሌላ ነገር እየሰራ ይሁን የማውቀው ነገር የለም። ማብራሪያ ጠየቅኩ። እሱንም ለኔ ማብራሪያ ለመስጠትም ፈቃደኛ አልነበርክም። አሁን እዚህ ጋር ባናነሳው መልካም ነው። ካነሳው አይቀር ግን ከአንድም ሁለቴ ሳየው ልጁ ቪዲዮ ላይ ሳየው ሹፌር ሆኖ ገብቷል። አንተ ያመጣቸው መድኃኒቶች ከመጋዘን ያወጣው ይሄ ልጅ ነው ተብሎ ካሉት ፋይሎች ውስጥ ፎቶውን ሳየው ደነገኩኝ። ከዛ ደወልኩልህ ቀጥታ አቤል እንደዚህ አይነት ልጅ ያንተ ቲም ነው በእርግጠኝነት አውቀዋለሁ፣ አንተ ክሩ ውስጥ አይቼዋለሁ። በቴዲ ስም ሲፈረሙ የነበሩትን ነገሮች አሁን ስለምናወራቸው ስለ ዲጂታል ሲግኔቸሮች ትናገራለህ አትናገር? በቃ እሱ ነው ቴዲን ይዞት ያለው እስካሁን ድረስ የጋጋል የሚጠይቅን ያለው እሱ። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁ በሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ያው እንደምታዩት ቴዲ ስቱዲዮ ነው የምገኘው። ዛሬም እዚህ የተገኘሁበት ዋነኛው ምክንያታችን የቴዲን የክሩ አባላት በሙሉ እንግዲህ አውርቻቸው መደረግ ያለበትን ነገር በሙሉ አውርተን ቴዲ ደግሞ እንግዲህ ስራ ላይ እንዳለ ተነግሮኛል። ነገር ግን ዛሬ እዚህ የመጣሁበት ከዚህ በፊት ለእናንተም ለማሳወቅ እንደሞከርኩት እንግዲህ የቴዲን አጎት አናግሬያቸው ነበር። ያሉትን ነገሮች እንግዲህ በጥልቀት ለእናንተ ለማስተላለፍ ሞክሬ ነበር። ነገር ግን ምንድን ነው የታሪኩ ፍቅረኛ የተባለችው ግለሰብ ስለ ጉዳዩ ብዙ የምታውቃቸው ነገሮች እንዳሉ፣ ነገር ግን ሚዲያ ላይ መቅረብ እንደማትፈልግና ያሉትን ጉዳዮች በእንደዚህ አይነት መንገድ ማሳወቅ እንደማትፈልግ ገልጻልኛለች። እና ያንንም ደግሞ እኔ ማድረግ ያለብኝን ነገሮች በሙሉ አድርጌ አሁን የምንፈልገውን ሰው ስለሱ አጣርተን ቀጥታ እንግዲህ የኔ ሰዎች ይዞት መጥተዋል።
ከዛ በፊት ግን እኔ ለእናንተ ያሉትን ነገሮች ላብራራ ብዬ ነው የገባሁትና ውድ ቤተሰቦቼ እስቲ የተባለውም ግለሰብ ይምጣና በምን አይነት መንገድ ይሰራ እንደነበረ ምን አይነት ነገሮችንም ሲያስተካክል እንደነበረ አሁንም ደግሞ ምን አይነት ነገር ላይ ተሰማርቶ እንዳለ ስላሉት ነገሮች ዲቴል ማጣራት አለብን። ምክንያቱም የታሪኩ አባት ድርጅት ውስጥ እንግዲህ በሚሰራበት ሰዓት ጉዳይ አስፈጻሚ ሆኖ ብዙ ነገሮችን ማኔጅ ሲያደርግ የነበረ ሰው ነው። የታሪኩንም አባት እንግዲህ በማላቀው ሁኔታ የተለያዩ ፋይሎችን አስፈርሙኛል የሚል ቃል ሰጥተውናል። እንግዲህ ያ ማለት ይሄ ሰውዬ በተቃራኒ መንገድ እየሰሩ ያላቸው ስራዎች አሉ። ድርጅቱ ላይም ደግሞ ተጽዕኖ ሊፈጥሩ የሚችሉትን ነገሮች ሲያንቀሳቀስ የነበረ ሰው እንደሆነ ግልጽ ነው እና ይህንን ራሱ መናገር በሚችልበት መንገድ የሚናገር ከሆነ ስርዓት ባለው መንገድ እንጠይቀዋለን። ተገቢ የሆኑትን ነገሮች ለማስተናገድ እንሞክራለን። ያ የማይሆን ከሆነ ግን እኛ በምናስባቸውም ሆነ እኛ በምንፈልጋቸው መንገድ ልጁ የማይጓዝልን ከሆነ ያው ልንወስድ የምንችላቸው እርምጃዎች እንግዲህ የሚታወቅ ነው ብዬ አስባለሁ። ስለዚህ እናንተም እንግዲህ ለቻናሉ አዲስ የሆናችሁ ካላችሁ ቻናሉ ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ቻናሉን ሼር ያደርጋችሁ ከገኔ እንድትሆን እፈልጋለሁ። ከኔ ጋር ቆዩ። እሺ እንግዲህ ያው ውድ ቤተሰቦቼ የተባለው ግለሰብ መጥቷል። ሰላም ሰላም፣ እንዴት ነህ? ሁሉ ሰላም? ሁሉ ሰላም። ያው ስለ አንተ አንዳንድ ነገሮችን ሰምተናል። ስለ አንተ መጣራት ያለባቸው ጉዳዮች ስላሉ ነው እዚህ ድረስ እንድትመጣ የተደረግከውና እኔ መርማሪ ጋዜጠኛ አቤል እባላለሁ። እሺ ምንድን ነው የምፈልገው? እኔ ከአንተ የፈለግኩት ስለምትሰራበት ድርጅት ስላሉት ነገሮች እንድትነግረኝ ነው። መቼም አጣርቻለሁ ብለኸኛል ከዚህ በፊት እና ያው እንዳጣራሁ የድርጅቱ ተላላኪና ጉዳይ አስፈጻሚ ነኝ። ተላላኪ አይደለም፣ የድርጅቱ ዋና ጉዳይ አስፈጻሚ ያው ነው ጉዳዮችን ማስፈጽመው እኔ ነኝ። በአንዳንድ ነገሮችን መላላክ ካለብኝ እላካለሁ፣ ጉዳዮችን አስፈጽማለሁ ምናምን። እሺ ያ ነው ያለው የስራ ድርሻዬ፣ ጉዳዮችን ማስፈጽም ነው በሁሉም ዘርፍ። እስቲ እንደው ድርጅት ውስጥ ከገባ ምን ያህል ጊዜ ሆነ? ድርጅት ከገባው በጣም ቆይቻለሁ፣ ረጅም ጊዜ ሆኖኛል። እስቲ ወደ ድርጅቱ የገባህበትን መንገድ ብታስረዳኝ። ያው ግራጁዌት አድርጌ እንደወጣሁ ነው። ከዛ ድርጅቱ አፕላይ ካረኩኝ በኋላ ድርጅቱን ተቀላቀልኩኝ። ያው ብዙም ጊዜ ጉዳይ በማስፈጸም ያሉትን ነገሮች በማስጨረስ ነው የምሰራው። መልካም እንግዲህ አንተ እዛ ድርጅት ውስጥ በጣም አስፈላጊ ሰውና የምታደርጋቸው የምታስተላልፋቸው መልእክት እንግዲህ ጠብ እንደማይል በተደጋጋሚ ከሌላ ሰዎች ሰምቻለሁ። እና አንተ እዛ ድርጅት ውስጥ በዚህ ደረጃ ስልጣን እንዲኖር የተደረገበት ምክንያት ምንድን ነው? ማለት የገዛ ድርጅቱ ላይ ሰው የሚያደርጋቸውን ድርጊቶች ነው አንተ እዛ ድርጅት ላይ የምታደርገውና ካላችሁ ቀረቤታ አንጻር ነው ወይንስ ምንድን ነው? አዎ ቀረቤታችንም በዛው ልክ ነው። ያው እንደ ጉዳይ አስፈጻሚነት ብዙ ጊዜ ጉዳይ አስፈጻሚ ስትሆን የምታስፈጽመውን ጉዳዮች ለማወቅ ስትል ከሆነ ሰዎች ጋር ትቀራረባለህ እና ባለው ነገር በደንብ ክሎዝ ሆነናል። ክሎዝነቱ ብቻ ሳይሆን የስራዎችም ደግሞ አመርቂ ውጤት ስለሚያመጡ ከዛም አንጻር በደንብ ክሎዝ ሆነናል፣ በስራዬም ጭምር ከትውውቁም ባሻገር ማለት ነው። መልካም። እስቲ እንደው ስለ ድርጅቱ ባለቤት ልጅ ስለ ታሪኩ አንዳንድ ጉዳዮችን ብናወራ። ኦኬ፣ ስለ ታሪኩ ምን? ስለ ታሪኩ ስለ በመታሰሩ ጉዳይ ልታወራኝ ላይክ የምታስብ ይመስለኝ። ዳይሬክት ስለ ታሪኩ ምን ማለት መታሰሩን ነው የማታውቀው ወይንስ ስለሱ ሚዲያ ላይ እየተዘዋወሩ ያሉትን ጉዳዮች ነው የማታውቀው? ያው ሁሉንም ነገር አውቃለሁ፣ ግን እንጃ ጡን ምን ነው ተጨነቅ? አይ ምንም እንደዚሁ ነው። ያው መቼም የራስ ሰው ታስሮ ስታይ ምናምን ነገር ትንሽ ያስጨንቃል። ለዛ ነው። ታሪኩ እንግዲህ ስለ ሕግ ጠንቅቆ የሚያውቅ ሰው ነው። በሱ ጉዳይ ላይ እንደውም አንተ ታስረ ቢሆን ታሪኩ ሳይጨነቅ አንተን ለማስፈታት የሚያደርጋቸው ነገሮች ነበሩና የደረሰኝ መረጃ ነበር። ከዛሬ ከአራት ወራት በፊት ተጠርጥረ ፖሊስ ጣቢያ ገብተህ ነበርና የገባህበት ምክንያት ምንድን ነው? ያው አንዳንዴ ወሬዎች ይናፈሳሉ፣ ምን ያሉ ሰነዶች ምናምን በማስፈረም ጉዳይ ነው የተነሳው። ግን እኮ አሁን አንተ የድርጅቱ
ጎበዝና ታታሪ ሰራተኛ መሆንን የሚጠቅስ ነገር እየተናገርክ ነው። አንተ የታሰርክበትና በአንተ ምክንያት ታሪኩ ተከራክሮ ያስወጣ ብዙ ነገሮችን ያደረገበት ምክንያት ምንድን ነው? ያው ሰነዶች የተፈረሙ አሉ ምናምን ነገር ተብሎ ነው። ያው ብዙ ጊዜ የሆነ ሰነዶችን ጉዳይ ስታስፈጽም ምናምን የሚፈረሙ ወረቀቶች ይኖራሉ ምናምን። ግን ማለት ፋይል እንደሚቀመጥ ታውቃለህ። ስትከሰስ የተከሰስክበት ፋይል ተደርጎ እንደሚቀመጥ ታውቀዋለህ። እሱን እያወቅህ እንድታወራ የምታወራውን ነገር ይቀመጣል ላይ ነው። እሱማ ግን ያው ስልህ አንዳንዴ ያረከውን ነገር ብቻ ሳይሆን አንተ ነው የምታውቀው፣ አድርገውም አታርገውም አንተ ነው የምታውቀውና እዛ ጋር የተደረገው ነገር ያላረኩትን ነው አድርገሃል ተብዬ ነበረውና ያው ሰነዶቹ ሲጣሩ ምናምን ታሪኩን ባረገው ጥረት ምክንያት ያው ልፈታት ችያለሁ። ስልህ ብዙ አወዛጋቢ ነገሮች ነበሩ ምናምን ነገር አጨቃጫቂ ጉዳዮችም ነበሩ ምናምን። ግን ያ ሁሉ ነገር አልፎ ያው ታሪኩን ባደረገው ጥረት ነገሮቹ እኔ እንዳላረኩኝና እንዳልሆነ ማስረዳትና ማሳመን ባለበት መልኩ አሳምኖ እኔም አንዳንድ ቃለ መጠይቆች ተደርጎልኝ በዛ ምክንያት ልለቀቅ ችያለሁ። ቴዲ የሚባል ጋዜጠኛ ታውቃለህ? አዎ አውቃለሁ። እስቲ አንተ እና ታሪኩ ሆናችሁ ቴዲ ላይ ያደረጋችሁት ነገር እንዳለ አውቃለሁ። በደንብ ነው የማውቀው እና በባህሪ ከሰው ጋር በመጨቃጨቅ እና ያልሆነ ሰጣ ገባ ውስጥ በመግባት ማመን ሰው አይደለም። ያ ነገር ግን ለእኔ ከባድ ሆኖ አይደለም፣ ለማድረግም በጣም ለእኔ ቀላል ነው እና እንደዚህ አይነት ነገሮች እንዲፈጠሩ እድልም አልፈጥርም። አንተና ታሪኩ ቴዲ ላይ ምንድን ነው ያደረጋችሁት? ኧረ እኛ ምንም አላደረግንም። ያው ቴዲ እንደሚታወቀው ታዋቂ ጋዜጠኛ ነው። ጉዳዮችን በደንብ አሳምኑ ነገሮችን እንትን እንደሚል እናውቃለን። ማህበራዊ ሚዲያ ላይ ትልቅ ተጽዕኖ ያለ ሰው ነው እንጂ እኛ ምንም ቴዲ ላይ ያደረግነው ነገር የለም። ምናልባት ታሪኩ በግሉ ምናልባት ከተንቀሳቀሰ አላውቅም እንጂ በእኔ በኩል ባለ የመረጃ መሰረት እኛ አብረን ሆነን ምንም ያደረግነው ነገር የለም። ስምን ማን ነበር ያልከኝ? ሄኖክ። ስለአንተ ብዙ ነገሮችን አጣርቻለሁ። ይህንን እያልኩ ያለሁት ነገር ግልጽ ከሆነልህ አንተን ለማሳመን አይደለም፣ ከአንተ አንደበት ለመስማት ስለፈለግኩኝ እንጂ ብዙ ማውቃቸው ጉዳዮች እንዳሉ እንድታውቅ እፈልጋለሁ። አልገባኝም። ስለኔ ምንድን ነው የምታውቀው? ቅድም እንዳልከኝ ነው ድርጅት ውስጥ ታታሪ ሰራተኛ ነኝ፣ ጠንካራ ነኝ። የታሪኩን አባት ለምንድን ነው ከቤት ያባረሯቸው? እኔ አላባረርኩም በጭራሽ። አሁን ከኔ ጋር እንግዲህ ማይሆን ነገሮች መግባት እየፈለክ እንዳለ ግልጽ ነው። እኔ ምንም ነገር ውስጥ መግባት አልፈልግም። እውነታውን ነው የተናገርኩኝ ያለሁት እኮ። የታሪኩን አባት ከገዛ ንብረቱ ከገዛ ድርጅቱ ከመኖሪያ ቤቱ አባራችሁ ዶሮ የሚኖርበት በድህነት ህይወቱ የነበረውን ቤት ውስጥ እንዲኖር መልሳችሁታል። ይሄን ያደረጋችሁት እናንተ ናችሁ። አግኝቼው ነበር እንድታውቀው ያለው የታሪኩን አባት አግኝቼው ነበር። የተደረገ ነገር ምን መሰለህ፣ አንዳንዴ የታሪኩን አባት ምናልባት በአካል አግኝታቸው ሊሆን ይችላል። ምናልባት ሳይሆን አግኝቻቸዋለሁ። አስፈላጊ ከሆነ አሁን ምናልባት አግኝታቸው ከሆነ ምናልባት በእድሜ የሚሄዱ ናቸው። ትንሽ የእድሜ ጉዳይም ስላለ ለስራውም ደግሞ ከሳቸው ይልቅ ጉዳይ አስፈጻሚናል ድርጅት ውስጥ አይ ነው። ግን ታሪኩም ደግሞ የታሪኩ አባት ታመው በተኙበት የተለያዩ ጊዜያቶች ላይ ፋይሎችን ይዘህ ሄደህ ስታስፈርም የነበረው እሳቸውን ፈረም የነበረባቸው ናቸው። የዛኔ ስታስፈርማቸው ያልሆነ ድርጅቱ ላይ ሙሉ ለሙሉ ታሪኩ ስልጣን የሚያገኝበትን እና ብዙ ነገሮችን ማድረግ የሚችልበትን አድርገሃል። እኔ አላደረግኩም። እኔ አሁን እንደዚህ እያወራሁ ያለሁት ስላደረግክ ነው። አይደለማ፣ እኔንም አዳምጠኛ። አንተ ስለወክ ብቻ ስለሰማ ብቻ አይደለም እኮ። ምናልባት አንተ ሰምተው ሊሆን ይችላል። ሰው ብዙ ነገር ሊያወራ ይችላል። ከባለቤቱ በላይ የሚያውቅ የለም አይደለ? እዛ ጋር ጉዳይ ማስፈጸሙ ማስጨርሰው እኔ ነኝ። ከኔ ውጪ ማንም ምንም ቢል ለኔ ጋር አይገደኝም። ለምን ያላረኩትን አረክ ቢለኝ ያደረኩትን ማስረጃ ምናምን ካላመጣ እኔ ምንም እንትን ልል አልችልም። ገብቶሃል? አዎ በተኙበት ሰዓት ላይ ብዙ ሰነዶችን አስፈርሜያለሁ። ለምን ያኔ እንኳን ቤት ቀርተው አይደለም በቤት ከመቅረታቸው በፊት የሚፈርሙት ዶክመንቶች ነበሩ። እነዛን ዶክመንቶች መፈረም ስላለባቸው በሳቸው በኩል ስለሆነ ሁሉም ነገር የሚጸድቀው እየወሰድኩኝ ያስፈርማቸው ነበር። ይሄ ግልጽ ነገር ነው። አንድ ነገር ልንገርህ፣ አንድ ድርጅት ላይ የሆነ ፐርሰን ውክልና ወሰደ ማለት ካሉት ነገሮች መሸጥ መለወጥ የሚባሉ ነገሮች ላይ መድረስ አይቻል እንጂ ያሉትን ነገሮች በሙሉ
በዛ ሰውዬ ቦታ ሆኖ መፈረም ያለበትን ማድረግ ያለበትን ሙሉ ማድረግ እንደሚችል የምታውቅ ይመስለኛል ለአንተ ማስረዳት። ስለዚህ ውክልና ወስዶ ያለ የገዛ ልጃቸው ታሪኩ እያለ ታሞ የሚተኙትን አባታቸው ወስደ ሄደ እንደዛ መጠየቅ ከጀርባ ያለ ነገር እንዳለ ግልጽ ነው። አይ ከጀርባ ያለ ነገር ሳይሆን አንዳንዴ ምን አለ መሰለህ ታሪኩም ደግሞ በራሱ መንገድ ቢዚ ይሆናል ስራዎችን በላ ቢዚ ስለሚሆን ውድ ቤተሰቦች እንግዲህ ከዚህ እየተረዳችሁ ያላችሁት ነገር እንዳለ ግልጽ ነው። እኔ በራሴ በኩል ብዙ ያስኳቸው ፋይሎች አሉ። ነገር ግን እሱ እንዲናገር እየፈለኩ ያለሁትም ጉዳዮች አሉ። ይህንንም የማደርገው እሱ ማሳወቅ ያለበትን ነገር ግልጽ በሆነ መንገድ እንዲያሳውቀንና እንዲያሳውቀን ብቻ ነው። አይ ብሎ አሁን እየቀጠለ ያላቸውን ነገሮች የሚቀጥል ከሆነ ለአንተም ነው የማይጠቅመው። የማይሆኑ ነገሮች ውስጥ እንድትገባ ነው የሚደረገው። እዚህ ጄክ የመጣሁት ግዴታ ለቴዲ መተላለፍ ያለበት ጉዳይ ስላለ እኔ ውጭ ሀገር ቴዲ በወጣበት ሰዓት የላካችሁለት መድኃኒቶችን ይዞ እንዲመጣ እንዲልክ ምናምን ለማድረግ የሞከራችሁት ነገሮች ብዙ ምንም አላውቅም። ምናልባት ቴዲ አድርጎት ከሆነ አላውቅም። ማን ነው ካርጎት ከሆነ ማን ነው እሱ አድርጎት ከሆነ አላውቅም። አይ ምንም ግራ መገባ አልተደናበርኩም። እንደ ያለው ነገር እኮ በግልጽ አማርኛ እያስረዳሁ ነው እኮ ወጣላ። አሁን እሱ በብዛት ስራ ምናምን ስለሚንቀሳቀስ እኔ በቃ እሱ ማግኘት ስለማልችል ቢዚ ስለሚሆንብኝ ስልክም ላይ አነሳልኝ ሁሉ ይችላል። አንዳንዴ ማን ነው ቢዚ የሚሆንብህ? ልጃቸው ስልህ ግዴታ አባትየውን ሄጄ አግኝቼ ማስፈረም ይኖርብኛል። አስቸኳይ ጉዳዮች ይኖራል። የድርጅት ታሪኩ ጋር ከተገናኛችሁ ምን ያህል ጊዜ ሆናችሁ? ድርጅት ከገባው ጊዜ ጀምሮ ስራውን ከጀመርኩበት ጊዜ አንስቶ አውቀዋለሁ። ምን ያህል ጊዜ ሆናችሁ ከተገናኛችሁ ነው ያልኩኝ። አሁን ከተገናኘን ኦልሞስት አንድ ወር ብቻ አንድ ወር ከምናምን ሆነ። ደግሜ ልጠይቅ፣ ምን ያህል ጊዜ ሆናችሁ? ወር ከምናምን ዲቴል እንደዚህ ባላስታውሰውም ግን ከወር በላይ እንደሆነ አስታውቃለሁ። ውድ ቤተሰቦች እንግዲህ እሱ ከዛሬ ወር ከምናምን በፊት ተገናኘን። እሺ ለመጨረሻ ጊዜ ስትገናኙ ምን ነበር ያደርጋችሁት? ምንም በቃ አንዳንድ ጉዳዮችን ሰነዶችን የምሰጠው ነበረ። እሱ ማስጨረስ የነበረበት የሰጠው ሰነድ ምን ነበር? ምንም ጉዳይ ማለት ነበረበት ነበሩ እሳቸው የፈረሙትና እሱ መስጠት ስለነበረብኝ እሱ ሰጠሁት። ከዛ በኋላ አልተገናኘንም። ይኸውልህ እዚህ ጋር የምታየው ፎቶ አንተና እሱ ተገናኝታችሁ የሰጠውን ፋይል የሚያሳይ ነው። እሱ ደግሞ ይሄንን ፋይል ወስዶ ለማን እንዳስረከበ ተደርሶበታል። ይሄ ድርጅት ውስጥ የሚያልቅ ፋይል ከሆነ የሰማይ ነው። ድርጅት ውስጥ የሚሆኑ ነገሮች ከሆኑ ሌላ ቦታ መሄዱ ለምን አስፈላጊ እንደሆነ አልገባኝ። እሱን አላውቅም፣ የት እንደሚወስዱ አላውቅም። ግን እኔ ስራ የነበረው ጉዳዩን አስጨርሼ ማስፈረም የነበረብኝን አስፈርሜ ማስረከብ ነበረብኝ። እሱ ደግሞ አድርጌ ጨርሻለሁ። መድኃኒቶች ከገቡ በኋላ ብዙ ነገሮችን አድርጋችኋል። የማሸሽ ስራ ሰርታችኋል። ብዙ ነገሮች ተደርጓል። በጭራሽ አትበለኝ። እሱም ከቴዲ ጋር ተወረዋል። በጭራሽ እኔ እኮ ስለማላውቅ ነው እኮ ወንድሜ። ለምንድን ነው የምታስጨንቀኝ? እኔ ወንድሜ አትበለኝ። እኔ ብዙ ፋይሎችን ይዣለሁ። የገባ እኔ እኮ ብዙ ፋይል ልትይዝ ትችላለህ፣ ግን እኔ የማላውቀውን ነገር ደግሞ አድርገሃል እያልከኝ ነው። እኔ እኮ ምንም የማውቀው ነገር የለም እያልኩ ነው። ይሄንን እንግዲህ ፎቶ በእናንተ ቤት በጣም ተደብቃችሁ ያደረጋችሁት ነገር ከሆነ ሰው መሀላችሁ ያለበትን ጉዳይ ደግሞ ልንደርስበት ከባድ የሚሆን አይመስልም። ገባ? ለዛም ነው ስለያዝኩኝ ነው እያወራሁ ያለው። አልገባኝም። መሀላችሁ በጣም ብዙ ሰዎች እንዳሉ አውቃለሁ። ለነዛ ሰዎችም በተለያዩ ጊዜ ድርጅት ውስጥ ገብተው አመት እንኳን ያልሞላቸው ሰዎች የተለያዩ መኪናዎችን ይዘው የሚንቀሳቀሱ ብዙ ነገሮችን የሚያደርጉ የግል ቤት ያላቸው ብዙ ነገሮች አሉ። ይሄ ሁሉ ነገር በምን አይነት መንገድ መጣ የሚለውን ነገር ምላሹን መመለስ ላለበት አካል የምትመልስ ሊሆን ይችላል። ገባ? አሁን እኔ ግን ይሄን ነገር እያጣቀስኩ ማወራ በራስ አንደበት ጉዳዮች እንድታስተካክል ነው። ምን እኮ የትኛውን ጉዳይ ነው? አሁን አልገባኝም። ስለምታወራው ነገር ምንም አላውቅም። መድኃኒቱ ከገባ በኋላ ያሸሻችሁትን መድኃኒት ኧረ እኛ ምንም ያሸሸነው መድኃኒት የለም። እኔ እስከማውቀው ድረስ ምንም የሸሸ ጉዳይ የለም። ስላስፈረማችሁት ፋይሎች እሱንም እኮ ነገርኩህ እኮ። እኔ ስራዬን ነው የምሰራው። በቃ ማስፈረም ነበረብኝ፣ አስፈረምኩኝ። እኔ ስለ የትኛውን ፋይል እንደሆነ አላውቅም። ጉዳይ ማስፈጸም ነው ስራዬ። ጉዳይን አስፈጸምኩኝ፣ ጨረስኩኝ። ከዛ አስረክብ የተባልኩትን ፋይል ነበረ ለሄኖክ አስረከብኩኝ፣ ለታሪኩ አስረከብኩኝ። ከዛ ታሪኩ ከተረከበ በኋላ ምን ያርገው ምንን ያላውቅም። ውድ ቤተሰቦች እንግዲህ እንደምታዩት የገዛ ስሙን ለራሱ ደግሞ የሚናገር አይነት ሰው ነው። እኔ ምን አይነት ነገር እንዳለ የገባኝ አይደለም።
በራሴ ግን ብዙ ያስኳቸው ፋይሎች አሉ። ቴዲ እየመጣም ስለሆነ አሁን ግዴታ ካሜራ ማቋረጥ ይኖርብኛል። ቴዲ ከገባ በኋላ ብዙ ነገሮችን አብረን ሆነን የምንቀጥል ይሆናል። ነገር ግን በዚህ ልክ ተርበትብተ ነገሮችህን ማይሆኑ ነገሮች ውስጥ እንዲገቡ ባታደርግ መልካም ነው። ምንም አልተበተበትኩም። እኔ እጄ ላይ ፋይል ይዤ ሳወራ አንተ ነገሮችን ግልጽ በሆነ መንገድና ኦልሬዲ ያበቃለት ጉዳይ ስለሆነ ድርጅቱም እንደ አዲስ መቋቋም እንደማይችል አድርገነዋል። ድርጅቱ የሚቋቋምበት ምንም አይነት መንገድ አይኖርም ካሁን በኋላ። ነገር ግን አሁን አንተ የምትባለውን ነገር ካለመስማትና በግዴለሽነት ነገሮችን የምታስቀጥል ከሆነ ስለሚፈጠሩብህ ነገሮች በራስ መንገድ የምታስጨርሰው ጉዳይ ይሆናል ማለት ነው። ምንድነው? ስለምንድነው የምታወራው? እኔ እኮ ምንም የምታወራው ነገር አልገባኝም። የማውቀው ነገር የለም ወንድሜ፣ ነገርኩህ እኮ አስረግጬ አይደል? እሺ እንግዲህ ውድ ቤተሰቦቼ ቴዲ ይምጣ። ከዛ በኋላ እንግዲህ ፕሮግራማችንን የምንቀጥል ይሆናል። እስከዛው ድረስ ከኛ ጋር ቆዩ። እሺ እንግዲህ ያው ውድ ቤተሰቦቼ ቴዲም ተቃርቧል። በር ላይ ነው ስላሉኝ ነው ካሜራን እንግዲህ ያበራሁትና እሱ ይግባና ሰላም ነው ቴዲ። እንግዲህ ሄኖክን ታውቀዋለህ ብዬ ተስፋ አደርጋለሁ። ያጎተ ድርጅት ውስጥ ሙሉ ለሙሉ ያሉትን ስራዎች ማኔጅ የሚያደርግና ማለት ጉዳይ አስፈጻሚ ተብሎ ብዙ ነገሮችን የሚሰራ የድርጅቱ ቀኝ እጅ የሆነና አዲስ ለሚቋቋመው ድርጅትም ትልቅ መስዋዕትነትን ከሚከፍሉ ሰዎች መሀል አንዱ ነው። ይህንን እያልኩ ያለሁት ሳላጣራ ወይ ደግሞ እሱ ላይ ነገሮችን እንትን ለማለት አይደለም። በስትክክል ስራውን ስለሆነ ነው። ብዙ ስራዎችን ሲሰራ የነበረ ሰው ነው። ከታሪኩ ጋር ሆኖ ደግሞ አንተ ካስገባሃቸው መድኃኒት ጀርባ ስላሉት ፋይሎች፣ ስለ አንዳንድ ነገሮች በሙሉ ጠንቅቆ የሚያውቅ ሰው ነውና አንተ ሳትመጣ ይህንን ነገር ማስጀመር ስላልፈለግኩ ነው። አሁን አንተ መታሃል። ያሉትን ነገሮች ግልጽ በሆነ እንግዲህ መንገድ መጀመር እንችላለን ማለት ነው። አቤል፣ እውነት ለመናገር ጥሩ ስሜት ላይ አይደለም ያለሁት። ታውቃለህ ሁሉም ነገር ብዬ አስባለሁ። ነገሮች ከማስባቸው ውጭ በጣም በፍጥነት እየሄዱ ነው። ቶታሊ እኔ ስራዬን ራሱ ለማቆም እየወሰንኩ ያለሁበት ሁኔታ ላይ ነው የምገኘው። ምክንያቱም እንኳን ለሰዎች አይደለም ራሴን ራሱ ነፃ ለማድረግ እየተቸገርኩ ያለሁበት ሁኔታ ላይ ነው ያለሁት። እኔ በማላውቃቸው ብዙ ነገሮች ተደርጓል፣ እየተደረጉ ነው ያሉት። እነዛን ነገሮች ደግሞ ላቆም እየጣርኩ ባለሁበት ሁኔታ ላይ የሚረዳኝም አጠገቤ ላይ የለም። ስለዚህ ነገሮችን ለጊዜው ፖዝ ማድረግ የምፈልገው አሁን ስለዚህ ጉዳይ ዛሬም ተደውሎ ሲነገረኝ አቤል መጥቷል ስቱዲዮን ያለው ምናምን ሲሉኝ ችግር የለውም ይግባ፣ ሁሉ ነገር ይጨራርስ፣ ምንም የሚያሳስበን ነገር የለም። እሱ ማውራት የሚፈልገው ነገር ካለ ብናወራበት መልካም ነው ብዬ ስላሰብኩኝ ነው። ቴዲ ከጀርባ ያሉትን ነገሮች በሙሉ ለተወሰኑ ለሁለት የክሩ አባላቶች ለእኔም ለአንተም ፕራይቬት ለሚጨነቁ ሰዎች ማሳወቅ ያለብኝን የተወሰነ ነገር አሳውቅ ያለው። ከአንተ ጋር ደግሞ የነበሩት ነገሮች ዳይሬክት ነው ያለው አይደለ? ችግሩ ከኔ ጋር ነው። ቴዲ እንግዲህ ከዚህ በፊት በነበረው ጉዳይ አይተዋል። እኔ እንኳን ከአንተ ጋር ኮሚኒኬት እንዳደረግ ይቅርና በአንተ ጉዳይ የምሰራቸው የገዛ እንግዲህ በእኔ የተጀመረ ፋይሉ አይታል። ቀጥታ ወደ አንተ ይዞኝ ይምጣ እንጂ አሁን በእኔ እናንተ ዙሪያ ለማውራት ፈልጋለሁ። አንተ ትላንትና ያሳለፍከውን ነገር እኮ እያስታወስክ አይደለም። አንተ በምን ውስጥ አለፍ ምን ውስጥ ነበርክ የሚለው ነገር ስላልተረዳህ እኔ ልትረዳኝ አልሞከርክም ቴዲ። እኔ እኮ ከስራ እንድታገድ እየተደረግኩኝ ነው ያለሁት። ከስራ ውጭም ተደርጊያለሁ። ሰምተሃል አይደለ? እንዳቆም ተደርጓል። እኔ እንደውም በጣም ደስ ብሎኛል። አክቹዋሊ ሁሉን ነገር ዘጋግቼ ቁጭ ማለትን እያሰብኩ ነው ያለሁት። ያ ሲሆን ደግሞ ቴዲ አንድ ማወቅ ያለብህ ነገር ያ ሆነ ማለት እኔም ከስራ ታገድኩኝ ማለት ስለ ስራውም ስለምናስተካክለውም ነገር መተባበር አንችልም። ሁለተኛ ደግሞ እኔ እዛ ጋር እንደምታየው ቴዲ በምልበት ሰዓት የሚነሱ ፋይሎች ታንጀብላቸው አይታል። እኔ እናንተ እንደውም ካሜራ ሲጠፋ የሆነ ነገር አውርተን ነበር፣ እየተጨቃጨቅንም ቢሆን እኔ እዚህ ጋር እንደሚወሩት ነገሮች አለ ወንድሜ፣ በብዙ ነገር ከአንተ ጎን መሆን እንደምፈልግ ታውቀዋለህ። መናገር አይጥም። ነገር ግን እዚህ ጋር እየተያዙ ያሉ ፋይሎች ታንጀብላችሁ እኔ እዛ ጋር ፋይል ተይዞብህ የተፈረመ በአንተ ፍርሚያ የተያዘ ፋይል ተይዞ እየተቀመጠ ቴዲ አላደረገም የምለው ለራሴ ነው።
ቴዲ ግን እዛ ጋር አላደረገም ስል ኦኬ እነዚህ ልጆች ፋይል የመደበቅ ስራ ነው የሚሰሩት እንጂ እኛን አይተባበሩንም የማለት ሁኔታው ስለገቡ ዳይሬክት መጠቀም ያለብኝን ሜትር ተጠቅም ያለው ሰው ሊቀየም ይችላል፣ ሰው የፈለገውን ማድረግ ይችላል፣ አንተም ልትቀየም ይችላል። እኔም ለማንም ሰው አይደለም እውነታውን ማውጣት ነው ፈልገው። አንተ ወንድሜ ነህ፣ ልተባበር እፈልጋለሁ፣ ከጎን መሆን እፈልጋለሁ፣ ብዙ ነገሮች ማረፍ። ሲቀጥልም ደግሞ ያቅሜን ይሄው አድርጋለሁ። ይሄ ልጅ ደግሞ እንግዲህ የኔና ያንተ ነገር ይቆይ ምንም ማለት አይደለም። ምክንያቱም የትም የምንደርስበት ነገር የለም። ያጣላንም ስራ ነው፣ የሚያስታርቀንም ስራ ነው። አንተ እንደ ቅድሙ አይደለም ማውራውን ሰማኛለህ። ያሉትን ነገሮች አንድ ባንድ ድርጅት ውስጥ ምን ስታደርግ ነበር? መድኃኒት እንዲያስገባ በብዙ ነገሮች ስታታሉ የነበረበት ሰማኛል። አሁን እያጣቀስኩ ነው ማውራ አንድ ባንድ ስላሉት ጉዳዮች ማለት ነው። ይኸውልህ መድኃኒት ስታስገቡ ስትማከሩ የነበሩበትን ታሪኩ ለገዛ ፍቅረኛ ለነበረችዋ ግለሰብ ልኮ ነበር። እሱ ለሚያስቀምጣቸው አንዳንድ ነገሮች በፖስታ ቤት ለሚገቡትም ነገሮች ደግሞ ሙሉ ነገሮችን ባለቤቱም የምታውቃቸው ነገሮች ስላሉ በኢሜል የሚገቡት ነገሮች ደግሞ በባለቤቱ ኢሜል የሚገቡ ስለሆኑ ስቲል ከዚህ በፊት የነበረችው በሽምግልናና በአንዳንድ ነገሮች ተቋርጧል የተባለችው ፍቅረኛው ብዙ ነገሮችን ከአባቱ ድርጅት ለማሸሽ ሲሞክር ታሪኩ ምንድን ያደረገው ወስዶም የፍቅረኛው ኢሜል ላይ ብዙ ነገሮችን አያይዞ ነበር ውክልና በወሰደበት ሰዓት። ያንን ነገር ደግሞ እሷ ጋር በነበረው ግጭት ተገናኝተው ማቋረጥ አልተቻለም። ስቲል ብዙ ፋይሎች በእሷ ነው የሚገቡት። ከውጭ የሚላኩት አንዳንድ ኢሜይሎች ከኬንያ ከተለያዩ ቦታዎች የሚገቡት እሷ ኢሜይል ላይ እየገቡና ያንን ነገሮች እያረጋገጡኝ ይገኛሉ። እነዛም ፋይሎችንም ደግሞ ይዛ መታ ካሜራ ፊት ለፊት ላይ መቀመጥ አልፈለገችም። ለዚህ ነው እንጂ ከአባትዮ ጋር ሆነ ብዙ ነገሮችን አውርተናል። ያው ውድ ቤተሰቦች ለእናንተም ያላስተላለፍኩት ካሜራ ላይ መቅረብ ስለማይቻለው አሁን ግን እማሳይ ፋይሎች መጀመሪያ ናቸው። ብዙ ነገሮች በፖስታ ቤት በፖስታ ኢሜይል በብዙ ነገሮች ይገባሉ። ገባ? አሁን ይሄንን ነገር የተጠቀሰበት ቴዲ ስለሆነ ለቴዲ ማስረዳት ባለበት መንገድ አስረዳው። ካልሆነ ግን አባት ይሙት ነው ከኔ ጋር የማይሆን ነገር ውስጥ ነው የምትገባው። ማን ነበር ያልከኝ ስምህ? ሄኖክ ሲጠይቅ የነበሩትን ነገሮች በቀጥታ እያንዳንዱ ነገር እኔ ከሆነ እኮ ምንም ስለምታወራው ነገር የማውቀው ነገር የለም። ምንድን ነው አላውቅም የምትለው? ምንም ማለት ነው ማታውቀው። እዚህ ጋር ተቀመጠው የሰማይ ነው እኮ አሁንም እኮ ለምን እንደመጣውም እኮ አሁን እኮ ነገርኩ እኮ የድርጅቱ የምሰራውን ነገር እኮ ነገርኩ አይደለ? ከዛ ውጪ እኔ ምንም የማውቀው ነገር የለም። በቃ ጉዳይ አስፈጻሚ ነኝ፣ ጉዳይ አስፈጽም ባላለው ማስፈጸመው ነገር አስጨርሳለሁ። ህገወጥ ነገር ነው። ስለዚህ አንተ እሱንም አላውቅም እኔ በቃ ነገሮችን ነው እኔ አላውቅም። እኔ አሁን ህገወጥ ይሁን ህጋዊ ይሁን ምንም የማውቀው ነገር የለም። እንዴት አላውቅም ማለት የምሰራው ነገር ስለማላውቅ የምታስፈጽመው ስለማውቀውማ ነው። እንዴት ነው ስራውን የምታስፈጽመው የማታውቀው ነገር እኮ ይኸውልህ ምንም ህገወጥ ነገር የለውም እኮ አልኩህ እኮ። መጀመሪያም ስገባ ጣርቼ ነበር የገባሁት። ገብቶሃል? እንዴ አፕላይ ሳረግ የምታስፈጽማቸውን ስራዎች ብቻ ነገር ስራ አስፈጻሚ ነህ አይደል? ጉዳዮች ገዳይ ነህ አይደል? አዎ እኮ የምገላቸውን ጉዳዮች የምታስፈጽመውን ነገር ንገረን። በቃ አባትየው የሚያስፈልጉ ለድርጅቱ የሚገቡት የሚመጡ እቃዎችን በሙሉ በእኔ በኩል ነው የሚያልፉት። እነዛን ጉዳዮች አስጨርሻ አሳምኜን ምናምን ነገር የሚፈረሙ ሰነዶች አሉ። አባትየው ይፈርማሉ። አባትየው ከፈረሙ በኋላ እኔ ውል ማስማማት። ለምን ውክልና እኮ የተሰጠው ለታሪኩ ነው አይደል? ታሪኩ አላገኘውማ ብዙ ጊዜ እሱ ስራ ቢዚ ስለሚሆን አላገኘውም። ከዛ ስደውልለት እሳቸው ይፈርሙ ይለኛል። ጋሼ በኩል ነው ታዲያ እንትን ያገኘው ውክልና ያገኘው? ያው ስልክ ውክልናውን ከተቀበለ በኋላ ነው በጣም ቢዚ ሆኖ እንጂ እስከዛ ድረስማ እሳቸው ነበሩ የሚፈርሙት። ከዛ አንድ ሁለቴ ነው አግኝቼ እሱ የፈረመልኝ። ከዛ በኋላ እሳቸውን አስፈርም ነው የሚለኝ። ቆይ አንዴ ውክልና ከተሰጠ በኋላ እኮ ስለዛ ጉዳይ ያ ሰውዬ ነው ተጠያቂ ነው። ገባ? አሁን አንተ በጎን በኩል ያ ባለቤቱን ሄደህ የምታደርጋቸው የምታስጠይቃቸው ነገሮች የምታስፈርማቸው ነገሮች የሚመለከታቸው አይደለም። ውክልና ሰጥቷል። ያ ውክልና የተሰጠው ፐርሰን ለምንድን ነው እኮ የተሰጠው እኮ አንተና ታሪኩ ልንጨርስ ነው። ልንገርህ አንተና ታሪኩ ቢያንስ አለመገናኘት ይቅርና በቀን ከ3 ከ4 በላይ እንደምትገናኙ አውቃል። የምትሄዱበትም ተቋም እኛ አንገናኝም ብዙ ጊዜ ምን ሆነ ነው እንዴ? በቃ ይኸውልህ ጉዳዩ እኮ በማስረጃ ሲሆን መልካም ስለሆነ ይሄ ፎቶ አዲስ እየተቋቋመ ያለ ድርጅት ውስጥ ሄዳችሁ በምትዝናኑበት ሰዓት የተነሳችሁት ነው። ስለዚህ ጉዳይ ልታስረዳኝ ትችላለህ? ይሄ ፎቶም እንደዛው ነው። ይሄ ማለት እኮ ታዲያ ውክልናውን ከተቀበለ የተወሰኑ ቀናት ነው የተገናኘው። ይሄ ከወር ከምናምን በፊት ከኬንያ መጥተው ፋይሎችን ለማጥፋት ያደረጋችሁት እና አዲስ ድርጅት ለማቋቋም እየተማከራችሁ የነበራችሁበት ቦታ ላይ ተነሳ። ይሄንን ደግሞ የሰጠኝ ዶክተር እያሱ ነው። ገባ? ይሄንን
ማን ሊሰጠኝ እንደሚችል ማን ፋይል ውስጥ ሊኖር እንደሚችል ታውቋል። እኔ ከአንተ ጋር ብዙ አይነት ነገሮች መግባት አልፈልግም። ቅድም ነገር ያለው እጄ ላይ ብዙ ነገር ስላለ ቴዲ ላይ የተመጠማችሁትን ነገር በራስህ አንደበት ተናግረህ እንድታስተካክለው ስለፈለኩ ምንም የተመጠምነው ነገር የለም እኮ አልኩህ እኮ ቴዲ ላይ ምንም ያደረግነው ነገር የለም። ሌላ ያልተፈለገ ነገር ውስጥ መግባት ነው የምትፈልገው? እኔ ምንም ያልተፈለገ እውነታውን እኮ ይሄንን እኮ አዎ አልኩት እኮ እዚህ ጋር ያሉትን ነገሮች ሞመንቱ ላይ የነበሩትን ነገሮች ንገረን እኮ አዎ አልኩት እኮ ምን ነው የምትለኝ? ከፎቶና አብረን የተነሳ ነው በቃ ያው ይሄ ድርጅት ማለት ቴዲ እንድታውቀው ይሄ ድርጅት የመኮንን ልጅ ማስቀጠል የምትችለውና አንደርከቨር ሊሰሩበት የሚፈልጉት ብዙ ነገሮችን ደግሞ ከውጭ ከሚመጡት ሰዎች ጋር የሚያንቀሳቅሱበት ብዙ ያልተገቡ ነገሮች የሚደረጉበት ተቋም ነው። ስለዚህ እዚህ ተቋም ውስጥ ዳይሬክት ሆነ ኢንዳይሬክት የሚገባ ሰው በሙሉ የዚህ ድርጅት አባል መሆኑ ይታወቃል። አሁን እኔ ከራስ አንደበት ብታምን የተሻለ ነው። ካልሆነ ግን አባቴ ሙት ነው ብለህ በቴዲ በኩል የመጡት ፋይሎች በእኔ በኩልም እስከዛሬ ሲስተሩ የነበሩ ፋይሎች ናቸው። ይሄ ግን የቴዲ ባትለው ለራሱ የራሴ ኬዝ ነው። እኔ እስከዛሬ ድረስ በእናቴ በኩል መጥተው የእናቴን ህይወት ሊያሳጡ የቻሉበት ኬዝ ነው። ገባርለ አሁን የምንጠይቅህ ነገር በብዙ አይነት መንገድ ነው ማስጠይቅህ። እኔ ሌላ አይደለም ህይወቴን እስከ ማሳጣት እኔ ላይ መግደል በብዙ ነገር መታችኋልኛል። ገባ ያንን ሁሉ ነገር ጠምጥሜ ነው ማስቀምጥበት። ምክንያቱም እኔ ለተንኮል ሳይሆን ፋይል እጄ ላይ ስላለ ገባ። አሁን ብትናገር መልካም ነው። ነገርኩህ እኮ ምንድን ነው የምትለኝ? አራት አስጨንቀኝ ነው ቢሆን ሰውዬ ምን ለማድረግ ነው እየሞከርክ ያለው? እኔ ምንም ማድረግ አልሞከርኩም። በቃ ያለው ነገር እኮ በግልጽ ነገርኩህ እኮ ምን አንተ እንዳስፈረምኩ እኮ ነው ያውቃለሁ። በስተክል አሰማኝም እንዴ? አንተ እንዳስፈረምኩ አውቃለሁ። አንተ እንዳስፈረምኩ በደንብ ነው የማውቀው። እኔ ምንም ያስፈረምኩ ጉዳይ የለም። ይኸውልህ የማይሆኑ ነገሮችን እንዳደርግ አትገፋፈን እባክህ። እኔ ትህትና ባለው መንገድ ለማውራት እየሞከርኩ ነው ያለው። የምፈልገውም እሱ ከሰው ጋር ምንም አይነት ነገር ውስጥ ሰው ላይ በደል ማድረስ አልፈልግም። ይሄንም ነገር መጠቀም ግን ግዴታዬ ነው። ገባ? ለምን ጊዜያችንን ታቃጥላለህ? መናገር ላይ ባትናገርም እጄ ላይ ያለ ነገር እኮ ያንተ መናገር የምጠብቅበት እንትን የለም። እሺ ምንድን ነው ማወቅ የምፈልገው? ሁሉንም ነገር ምን ስትሰራ እንደነበረ፣ ምን ስትሰሩ እንደነበረ፣ ድርጅቱ ምን እንደሆነ ሁሉንም ነገር ነው ማወቅ የምንፈልገው። በቃ ከታሪኩ ጋር ተነጋግረን ሁሉ ነገር ያደረገው ምን ያደርጋችሁት? በቃ ታሪኩና አባቱ ትንሽ አለመግባባት፣ ግጭቶች ምናምን ነበሩ። በአንዳንድ ጉዳዮች አይግባቡም ነበርና በዛ ምክንያት እየመጣ ታሪኩ ለኔ ይነግረኝ ነበረ አለመስማማታቸውን እንደሚጋጩ ምናምን ነገርና እሺ በቃ አባትየው የማይሆን ባህሪ አምጥታል ምናምን ነገር እያለው ብዙ ጊዜ ይጋጩ ነበርና ታሪኩ በቃ እነዛ የሚፈጠሩትን ነገሮች መጥቶ ላይ ነበር የሚነግረኝና ከጊዜያቶች በኋላ በቃ ነገሮች እየከረሩ ሲመጡ ግዴታ እሱ ነገሮችን ማስተካከል ስለነበረበት አባትየው ከታሪኩ ጋር መቼ ነው የምትተዋወቁት? ድርጅቱ ስገባ ጊዜ ጀምሮ እንዴት እንደዚህ ለአንተ ነገሮችን ሊነግር ቻለ? እንዴት ብሎ? ስንት የቅርብ ወዳጆች ጓደኞች ምናምን አሉት ረጅም ጊዜ አብሮት የነበሩት እንዴት ዘሎ ለአንተ እንደዚህ አይነት ኢንፎርሜሽን ሊነግር ቻለ? ስለ ጉዳዮችን ማስፈጸመው እኔ ስለሆንኩኝ ብዛት አባትየውም ሲልኩት ከሱ ጋር ነገሮችን አድርገው ምናምን ብለው የሚልኩት የነበረውና በዛ እንግባባ እንቀራረብ ነበርና ብዙ የሚያስባቸው ነገሮች ስለነበሩ በሰዓቱ በዛን ሰዓት በዛ ምክንያት ተግባባን። ነገሮችን እየሄድን እንደዚህ በሚጋጩበት ሰዓት ላይ የሆነ ቦታ እየተገናኘን እናወራ ነበርና ከሆነ ጊዜ በኋላ ግጭቱ እየበዛ ሲመጣ ምን ያህል ጊዜ ነው የምታውቀው? ረጅም ድርጅት ውስጥ ከገባሁ ውስጥ 2 ዓመት ምናምን ከ2 ዓመት በላይ ሆነኝና ከዛ ጊዜ ጀምሮ ነው የማውቀው። በእርግጠኝነት አቤል ልጅ 2 ዓመት አይሆንም። 2 ዓመት ቢሆን ኖሮ ከታሪኩም ከአባቢም የሆነ ነገር ሰማ ነበር። 2 ዓመት ሙሉ ድርጅት ውስጥ አልነበርኩም። እንዴት መሰለ ያልተረዳኸው ነገር ይሄ ልጅ እነሱ አሻጥር የሆኑ ነገሮችን ሲጀምሩ ነው ትላልቅ ቦታዎችን እያገኘ ይመጣ። አባቴው ብዙ ነገሮችን ነግሮኛል። ከዛ በፊት ለረጅም ጊዜያት
ተላላኪ ነበር፣ ብዙ ነገሮችን ነበር የሚሰራ። አሁን ላይ ግን የድርጅቱ ዋና ጉዳይ አስፈጻሚ ነው፣ ብዙ ነገሮችን የሚያደርግ ሰው ነው። ስለዚህ ያሉት ጉዳዮችን የምታደርገው ታሪኩ ብቻ አዞ ነው ወይንስ ያሉትን ነገሮች አስባችሁበት ተመሳጥራችሁ? ያው በመነጋገር ነው፣ ተነጋግረን ሁሉን ነገር የምናደርገው። ግን ከዛ በፊት ግን ያው ሀሳቡን ያመጣው ታሪኩ ነበረ። አባትየው ውክልና እንዲሰጡት ማድረግ ስለነበረበት አባትየው ታማሚ ናቸው እና መድኃኒት ምናምን ስለሚወስዱ መድኃኒታቸውን መደበቅ ጀመረን። የአባትየውም ህመም እየጠና እየጨመረ መጣና ከሆነ ጊዜ በኋላ ከአቅም በላይ ሲሆንባቸው ታሪኩ መድኃኒት ይደብቅ ነበር። ግን እየቀባጠርክ አይደለም አይደል? ለምንድን ነው የምቀባጠረው እንደዚህ አይነት ሁኔታ ውስጥ? እሺ ቀጥላል። ከዛ በኋላ አባትየው ከአቅም በላይ ሲሆንባቸው ጊዜ ያው ቤት መቅረት ሆነ። ከዛ በኋላ በቃ ግድ ድርጅቱ ስራውን ማስቀጠል ስለነበረበት ውክልናው የታሪኩ ሰጡት። ኖ እዚህ ጋር ግድ ድርጅቱ ውክልና ስለሚያስፈልገው ሳይሆን ሴታፕ አድርጋችሁ መድኃኒቱን በመደበቅ አባትየው ታሞ ቤት በሚሆንበት ሰዓት ውክልና እንዲሰጥ አደረጋችሁ ማለት ነው አይደለ? ይሄ እቅዳችሁ እንትን ነው መሆን ያለበት። እሺ ከዛስ? ከዛ በኋላ በቃ ውክልናውን ከተቀበለ በኋላ አንዳንድ ዶክመንቶችን ሌላ ድርጅትም ለመክፈት በራሳችንም አንዳንድ ነገሮችን ለማድረግ ስለፈለግን ውክልናውን ከተቀበልን በኋላ የተለያዩ ዶክመንቶችን እሳቸውን ፈርም የነበረባቸውም ነበረ። ሌሎችንም ዶክመንቶች ከስር እያደረግን እናስፈርም ነበር። ማለትም በቃ ሌላ ድርጅቶችን ለመቋቋም ከእሳቸው የሚያስፈልገው ፍቃዶች ምናምን ነበሩ፣ ደብዳቤዎች። እነሱን የሚያስፈርም ስለነበረባቸው ከሌላ ጉዳይ ከማስፈጸማቸው ጋር አንድ ላይ እየቀላቀልኩ አስፈርማቸው ነበረ። ከታሪኩ ጋር ተነጋግረን ይህን ነገር ነው ያደረግነው። ቅድም ያየውን ፎቶ ያንን ጉዳይ ካስጨረስን በኋላ ለመፈራረም የተገናኘንበት ቦታ። ምን አይነት አጋጣሚ ነው ልሎ አልችልም። በምን አይነት መንገድ ይሄ ሁላ ውስብስብ ነገር መጥቶ ከኔ ኬዝ ጋር ተገናኝቶ እንደዚህ እንትን ሊል እንደቻለ አልገባኝም። ከኔ ቤተሰብ ታሪክ ጋር መጥቶ እንደዚህ ሊገጣጠም የቻለበት ነገር አጋጣሚ ነው ብዬ አላስብም። እሺ ድርጅቱ አቋቁማችሁስ ምንድን ነው ማድረግ የምትፈልጉት? በቴዲ በኩል ስታንቀሳቅሱ የነበራችሁት ነገሮች ምንድን ናቸው? ያው እንደምታውቀው ቴዲ ትልቅ ጋዜጠኛ ስለሆነ ምንም ነገር በሱ ቢያልፍ ከኛ ይልቅ ወደሱ ነገሮች የሚሄዱት፣ እሱ ደግሞ ነገሮችን ሸፋፍኖ ማለፍ ስለሚችል ስትል ምን ለማለት ፈልገው ማለቴ በቃ በሱ በኩል ቢመጡ ያው ጋዜጠኛ ስለሆነ ሰው ስለሚያምነው አላደረኩም እያልኩ ያለሁት ነገሮችን ሸፋፍኖ ማለፍ ስለሚችል ማለት ምን ማለት ነው? ያው ግልጽ እኮ ነው። እንዴት ብዬ ላስረዳ? ግልጽ እኮ ነው። በቃ ይሄ ነገር እኮ ነገሮች እሱ ላይ እንዳይሆኑ በቃ እኛ ነገሮችን ያደረገው እሱ ነው። ከኛ ላይ ነፃ ማውጣታችን ነው። ከኛ ላይ ነፃ እየጠየቁ ያሉትን እየሰማኝ ነው አይደል? ነገሮችን ሸፋፍኖ ማለፍ ስለሚችል ማለት ምን ማለት ነው? በቃ በሱ በኩል የሚያልፉ ነገሮች በሙሉ ሸፍኖ ማለፍ ይችላል። ሸፍኖ ማለፍ ይችላል ማለት እሱ እንዳላደረገው አድርጎ ማለፍ ይችላል ማለት ነው። አጭበርብሬ ማለት ነው። ለራሴ ከበር ሰጥቼ ማለት ነው እያልክ ያለው አይደል? ያው በለው ያው ለቴዲ እንግዲህ ከጀርባ የሚሰሩት ስራዎች ገና ከዚህ የበለጡ ብዙ ጉዳዮች አሉ። ብዙ መውጣት ያለባቸው ነገሮች አሉ። እኔም ደግሞ ያሳሰበኝና ብዙ ነገሮችን ከስራም ሊያሳግደኝ የነበረው ዛሬ ይፋ ላደርግላችሁና ግድ መሆንም ስላለበት ነው። እስከዛሬ ግን ፍቃድም ስላልተሰጠን ማውራት አልቻልኩም። በቴዲ ዙሪያ ስለነበሩት ነገሮች በሙሉ ተጨባጭ የሆኑ ፋይሎች የተያዙ ጉዳዮች አሉ። እሱም ደግሞ ስለመፈረም ጉዳይ እንደሆነ አንዳንዴ የተነሱ ጉዳዮች እንዳሉ እንግዲህ የሚታወስ ነው። ነገር ግን ያ ሁሉ ነገር በሚነሳ በሚንቀሳቀስበት ሰዓት አሁንም ድረስ ቴዲ የፈረምካቸው ፋይሎች የአንተ ሲግኔቸር መሆኑን የሚያረጋግጥ ነገሮች እኔ አንድም የፈረምኩት ፋይል የለም። አቤት ደጋግሜ ተናግሬያለሁ፣ በተደጋጋሚ ነግሬያለሁ።
ታይም ስታምፖቹን ራሱ ዞር ብለህ ካየሃቸው የተፈረሙት ፋይሎች እኔ እዚህ ከገባሁ በኋላ የተፈረመ ዶክመንት 2 ነው ያለው። 2ቱንም ይዤዋለሁ እጄ ላይ። ከዛ ውጭ የነበሩት ግን እኔ ሀገር ውስጥ በሌለውበት ሰዓት ላይ የተፈረሙ ዶክመንቶች ናቸው። እኔ እኮ እሱን አይደለም እያልኩ ያለው። ፊርማው የኔ ነው ግን እሱ እኮ ነው እያልኩ ያለው። ነበረበት ዴቱ መታየት መቻል አለበት። ይሄ ልጅ እዚህ ነበር ወይ የሚለው ነገር በስነ ስርዓት መጠራት ነበረበት። እኔ አሁን እኮ እሱን እያልኩ ያለሁት ማስረጃዎች እኮ ታንጀብል የሆኑ ማስረጃዎች ናቸው። በሱ ምንም ጥያቄ የለኝም፣ ጥያቄም አላነሳብም። አቤል ግን ቀን መታየት መቻል አለበት። በዛን ሰዓት ላይ በዛን ታይም ላይ እኔ ነበርኩኝ ወይ እዚህ ዶክመንቶቹ ሲፈረሙ? እነዚህ ሰዎች በጣም ተራ ወንጀለኞች መሆናቸውን የምታውቀው ፕሪንት ፋይሎች ናቸው። እጄ ላይ ያሉት ፋይሎች ፕሪንት ፋይሎች ናቸው። አውቃለሁ። ሲግኔቸር የተደረጉት ፕሪንት ፋይሎች ናቸው። ፕሪንት ፋይል ሆነ ማለት ደግሞ ኦንላይን ልትፈርም ትችላለህ። እኔ አሁን ፈርማል አይደለም እነሱ እኔን ያፋጠጡበት ምክንያት ይሄ ነው። ይኸውልህ እኔም እየተጨቃጨኩኝ እያፋጠጡ ዲጂታል ሲግኔቸር የሚሆን ዴቱን መታየት መቻል አለበት እኮ። አንተ ዲጂታል ከሆነ ደግሞ አንተ የትም ቦታ ሆነ ልትፈርም ትችላለህ ማለት ነው። ለእኔ ደረሰልኝ ጥያቄ ይሄ ታማኝነት ምን ያህል ቫልዩ እንዳለው ለአንተ እሱን አይደለም እኔ የተጠየኩትን ጥያቄ ይህን መልስን የትም በዲጂታል ሲሆን የትም ቦታ ብትሆን ልትፈርም ትችላለህ። ይሄ ጥያቄ ነው የቀረበልኝ። ቴዲ አላደረገም ስል እንግዲህ ለ3-4 ቀናቶች እንግዲህ ባለፈው ሳምንት ላይ የሚታወስ ነው ለ4 ቀን ሙሉ ጠፍቻለሁ። ይሄን የጠፋሁት ስራዬን መስራት ስላልቻልኩኝ ከነሱ ጋር መደረግ የነበረበት ከነሱ ጋር ተባብሬ እንደነሱ መሆኑ መደረግ ያለበት ሆኗል። ትክክል ስለሆነ ህጋዊ ነገርም ስለሆነ አሁንም እየጠየኩ ያሉት አድርጋል አይደለም። የመጨረሻውን ፋይል ዲጂታል የሚሆኑትን ነገሮች ማኔጅ የሚያደርገው ይሄ ግለሰብ ነው። የአንተ የመጨረሻ የተያዘውን ፋይል ከማን እንደሆነ በየት መንገድ እንደመጣ መረጋገጥ የሚቻለው በሱ በኩል ሄኖክ ነው ይሄንን ሁሉ ነገር ማኔጅ የሚያደርገው። ስለዚህም ነው እጅ ላይ ያሉት ነገሮች እንድታጣ እናንተ በግልጽ ብዙ ነገሮች ማውራት ነበረብን። አሁን ለመወቃቀስ አይደለም ያልከው ላይ ፎከስ እንድናደርግ እፈልጋለሁ። ግን ይሄው እናት በቃ እሱ ነው ችግር እየተፈጠሩ ያሉ ነገሮች እያልገቡኝ የነበሩ ነገሮች አሉ። የአንተ የቲም አባል እዛ ጋር ሹፌር ሆኖ እንደሚሰራ አልነገርከኝም። አንደርከቨር እየሰራ ይሁን አንተ ላይ ሌላ ነገር እየሰራ ይሁን የማውቀው ነገር የለም። ማብራሪያ ጠየቁ። እሱንም ለእኔ ማብራሪያ ለመስጠትም ፈቃደኛ አልነበርክም። አሁን እዚህ ጋር ባናነሳው መልካም ነው። ካነሳው አይቀር ግን ከአንድም ሁለቴ አንተ ጋር ደውዬ በአካልም መጥቼ ቴዲ እኔ እየጨነቀኝ ነው፣ ምን እየሆነ እንዳለ አላውቅም። መርማሪ ጋዜጠኛ ከአንተ ጋር ሆኖ የሚሰራ በጣም የቅርብ ሰው እየተባለ ነው ብዬ በጣም ብዙ ጊዜ ነግሬሃለሁ። አውርተንበታል። አላወራንበትም? አወራንበት አይደለ? አፍተሩል መጀመሪያ ላይ የነበረህን አመኔታ ጥለቅ እኔን ወደ መጠራጠር ውስጥ ያስገባህን ነገር አላውቅም። ግን እኔ አሁን ለምሳሌ አንተ መጀመሪያ የምሰራው ኬዝ ውስጥ ነበርክ እንዴ? እኔ የምሰራው ኬዝ ውስጥ የለም አይደል ቴዲ? አሁን እዚህ ጋር እኔ ሁሉም ሰው አንደርስታንድ እኔ የምሰራው ኬዝ ውስጥ የለም አይደል? ይሄ አንተጋገዝም አለመተጋገዝ አይደለም። ያንን ኬዝ እየሰራው በነበረበት ሰዓት አንተን ማማከር ያለብኝን መጥቼ ማከርሃለሁ እንጂ የማደርጋቸው ነገሮች በሙሉ እነግርሃለሁ። እንዴ ቴዲ ሱማት ነግረኝም። ግን ሲቀጥል ደግሞ የሚቀሩትን እርምጃዎችን ሴታፕ ሰጠል እማምናቸውንም ሰዎች ይቅርና በራሴ በኩል ላሉት ነገሮች ወስደ ሌላ የድርጅት አባል ውስጥ የራስን ሰላይ ስታስገባ እኔ እና አንተ የነበረንን ነገር በዛን ሰዓት ተገናኝተን ማውራት የቻልንበት የሥራ ሁኔታችን አንተም እኔ ጋርም አልነበረም። ነገር አለን ስበርስ ኮሚኒኬት የምናደርግበት አለን። ከዚህ በፊትም ደግሞ ብዙ ቦታ ላይ ሰላዮች አስገብተናል። ዲዛይንም እንነጋገራለን። አሁን አብረን አንድ ኬዝ ላይ ኢንቮልቭ አድርገን ባንሰራ ስልክ አሁን እኔ ለአንተ ሳላሳውቅ አሁን አንተ ለእኔ ሳታሳውቅ የራስህ ክሩ አባል ብዙ ነገሮችን አድርጋል። አሁን ላለመወቃቀስ እኔም ደግሞ የራሴ ፋይል የእናቴን ህይወት ለማዳን የእናቴን ፋይል ለማስመለጥ ስል የራሴን ሰዎች ሰላይ አድርጌ ያስገብቻለሁ። አሁንም የተፈጠረው ያ ነው። ነገር ግን አንተ ያልክ ያለው ነገር ሰላይ የራስ ፋይል ስትሰራ የራስን ሰላይ ለምን ተጠቀምክ ከሆነ ቴዲ ትክክል አለ። አልነገርከኝ፣ ማብራሪያ አልሰጥም አልከኝ እኮ አቤል። ጠየቁ እኔ ሳየው ልጁ ቪዲዮ ላይ ሳየው ሹፌር ሆኖ ገብቷል። አንተ ያመጣቸው መድኃኒቶች ከመጋዘን ያወጣው ይሄ ልጅ ነው ተብሎ ካሉት ፋይሎች ውስጥ ፎቶውን ሳየው ደነገኩኝ። ከዛ ደወልኩልህ ቀጥታ አቤል እንደዚህ አይነት ልጅ የአንተ ቲም ነው በእርግጠኝነት አውቀዋለሁ፣ አንተ ክሩ ውስጥ አይቼዋለሁ፣ ለምንድን ነው እዛ ሊገባ የቻለው ንገረኝ ስል ማብራሪያ ልሰጠኝ። አሁን እኮ ስለዛ ጉዳይ ለምን ማውራት እንደማልፈልግ ታውቃለህ? ለምን ከቨር ላድርግ ሳይሆን አንተ ያንን ነገር ክሩ አባል መሃል ሜንሽን በማድረግ ልጁ የሞት ይኑር አይታወቅም። ብዙ ፋይሎችን ሲሰጠኝ እስከዛሬ አሁን አምጥቼ እዚህ ጋር የማወራቸውን ፋይሎችን ሲያሸሽና ሲያስመልጥ ሲነግረኝ የነበረ በየቦታው ላይ ሲነሱ የነበሩትን ፎቶዎች የፈለጉትን ነገሮች ሲያደርጉ ሲይዝባቸው የነበረ የሚያሳየን ፋይሎች የኔ የላኩት ሰው የሰጠኝ ፋይል ነው። ይሄን ሁሉ ነገር ከጀርባ ሳደርግ የነበረው መሆን ስላለበት ነው። ሰዓት እዛ ቲም ውስጥ ኖሮ መረጃ ወደ አንተ የሚልክ ከሆነ ማለት ነው
እኔ በሌለውበት ሰዓት በእኔ ስም እየተሰሩ የነበሩትን ነገሮች ግን እንዳለ ያውቅ ነበረ። ለአንተም ሊነግር ይገባ ነበር። ቴዲ እዚህ ጋር ሚስ አንደርስታንዲንግ የተፈጠረ ውስጥ ላይ እናንተን ጭቅጭቅና ቆየውና አቤል አሁን አንተ ልጅ ትናገራለህ አትናገርም? የምጠይቅ መልስ ነው። ትናገራለህ አትናገርም? እሺ ምንድን ነው ማወቅ የፈለግኩት? በቴዲ ስም ሲፈረሙ የነበሩትን ነገሮች አሁን ስለምናወራቸው ስለ ዲጂታል ሲግኔቸሮች ትናገራለህ አትናገር? በቃ እሱ ነው ቴዲን ይዞት ያለው እስካሁን ድረስ የጋጋል የሚጠይቅ ነው ያለው እሱ። እሱን ትፈርማለህ? ፈርመም ታንቀሳቅሰው አንተ ነህ። አሁን ፈርመህ እንደምታስተካክል ታደርገዋለህ አታደርጋ? ቴዲ እኔ ቀረጻው ይቋረጥ፣ ከዚህ ልጅ ጋር መደረግ ያለበት ነገር ይደረግ። በስነ ስርዓት የሚያወራ ልጅ አለው። ትናገራለህ አትናገርም? አንተ ልጅ የምታደርጉኝ ያርጉ እንጂ በፍጹም ይሄን ነገር ማለት የምታደርጉኝ ያርጉ ምን ማለት ነው? ምን ማለት ነው? ይሄ ማለት የህይወት የለውና ነው።